እኔ ከዚህ በኋላ የምፈልገው ሁልጊዜም እንደምትወዷት አውቃለሁ እመቤታችን። ግን ከዛሬው ስብከት በኋላ የምፈልገው በትክክል እመቤታችን ቅርባችሁ እንድትሆን እንደሆነች እንድታስቡ ግን እፈልጋለሁ። በቃ እንደምትሰማችሁ አጠገባችሁ እመቤታችን እንደዚህ ያርግልኝ እሺ ብላችሁ እናታችን እማማ እንዲያርግልኝ እሺ እንደምንል እናታችን እርግጠኛ እንደምንሆን እርግጠኛ እንድትሆኑ እፈልጋለሁ። እመቤታችን በጣም ችግሮቻችን ትመለከታለች፣ ድካም ትረዳለች። እናታችን ናት። እንዴት እንደሆነ እነግራችኋለሁ። ስለዚህ እንዲያርጋ ሰው ማስደሰት የምታውቅ እመቤታችን ደስታ በጆሮዋ ከገባ በኋላ ወደ ኤልሳቤጥ ሄደች። ኤልሳቤጥን አስደሰተች፣ ጽንስ አስደሰተች። ከዚያ በኋላ ኤልሳቤጥ ደግሞ ምስጋና ጀመረች። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? የጌታዬ እናት የሰላምታንችን ድምፅ በሰማው ጊዜ ጽንሱ በማኅፀኔ ውስጥ ዘሏልና ከእግዚአብሔር ተልከው የነገሩሽን እንደሚሆን የምታመኝ አንቺ ብፅዕት ነሽ ብላ ተናገረች። ኤልሳቤጥ ሃይማኖት ተነግራለች። የጌታዬ እናት ብላ እመቤታችን ወላዲት አምላክ መሆኗን መስክራለች። በትክክል ወላዲት አምላክ ቴኦቶኮስ አምላክን የወለደች እንደሆነች መስክራላታለች። በዚህ ውስጥ ምስጋና የሚገባት እንደሆነችም መስክራለች። እመቤታችን የደስታ ምንጭ መሆኗንም መስክራለች። ቃልሽን የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ በደስታ ዘሏል ብላ እመቤታችን የደስታ ምንጭ መሆኗን ገልጻልናለች። ምስጋና እንደሚገባት ገለጠች። የአምላክ እናት መሆኗን ገለጠች። የደስታ ምንጭ መሆኗን ገለጠች። የዚህ ጊዜ እመቤታችን ይሄንን ስትሰማ ምን እንዳደረገች ታውቃላችሁ? እዚህ ውስጥ ትህትናዋን ተመልከቱ። የእመቤታችን ለጸሎት ያላትን ፍቅር ተመልከቱ። አንቺ ብፅዕት ነሽ የአምላክ እናት ነሽ ተብላ ስትነገር ምስጋናው ወደ ውስጧ አልገባም። ፈጣሪዋን ያመሰገነችው ታብዮ ነፍሴ ኤልሳቤጥ ድንግል ማርያም ሆይ አንቺ ልዕልት ነሽ፣ ወደ እኔ ልትመጪ አይገባም ማለት ልዕልት ነሽ ማለት ነው። ብፅዕት ነሽ፣ ንድ ክብርት ነሽ፣ እውነተኛ ማንነት ያለሽ ነሽ። የማንነት መጨረሻ ያልሽው አንቺ ነሽ፣ ከሰው ዘር አምላክን የወለድሽ ነሽ ስትላት፣ ሴቶችም ልብ በሉ፣ የሴት እኩልነት ያረጋገጠላችሁ መንግስት እንዳይመስላችሁ እመቤታችን ናት። እማምላክን እሷ ናት። ቀድሞ ወንዶች ይመኩባችሁ ነበር። እናንተ ክፎች ዲያብሎስን አዳምጣችሁ ያጠፋችሁን ስትሉ ገብርኤልን ሰምታ ያዳነቻችሁ እኮ ሴት ናት ብላችሁ እንድትመኩ ያረጋቻችሁ እኮ እመቤታችን። በሴት የመጣውን ዕዳ በሴት አራቀው እግዚአብሔር። ተመልከቱ፣ ሌላ መሳሪያ አልፈለገለትም። በሴት ቢመጣ በሴት አራቀው። በመላክ የመጣውን ስህተት በመላክ መላኩን ላከና አጓዶ እኮ ነው። ለዚያው እኔ አምላክ ነኝ እኔ እግዚአብሔር ነኝ እናት ትሆኛለሽ አላለም። አጓዶ ለምኖ መልእክተኛ ልኮ እግዚአብሔር እናት ሁኚኝ ብሎሻል ብሎ መልአክ ልኮ ነው እግዚአብሔር እንኳን እናቱ ያደርጋል። እግዚአብሔር እናቴ ሁኚኝ ብሎ በአማላጅ የላከባት እኔማ በማልዳት ባጓድዳት ሲያንሳይ ነው በእውነቱ። እኛማስ ብንለምናት። ከዚያ በኋላ ተመልከቱ የእናታችን የቅድስት ድንግል ማርያም ያቺ የበለስ ፍሬ ፈልታ ስታጠፋን ይቺ የሕይወት ፍሬ ያፈራችልን። ያቺ መልአክ ሰምታ ስታጠፋን ይቺ መልአክ ሰምታ ዳናችን። ያቺ የወደቀውን ይቺ ደግሞ ምን ያለውን እውነተኛውን ብርሃናዊ መልአክ ቅዱስ ገብርኤልን ሰምታ ፈወሰችን። በሴት የመጣውን በሴት በጆሮ የመጣውን በጆሮ። እስቲ በሴት የመጣውን በሴት በሉ፣ በጆሮ የመጣውን በጆሮ በሉ፣ በመብል የመጣውን በመብል በሉ። በልተን ጠፍተን ነበር፣ በልተን እንድንድን አደረገን እግዚአብሔር። ስጋውን አብልቶ ደሙን አጠጥቶ ዲያብሎስን ሬሲ መድኃኒተ ዋግህድ ወጡ ዲያብሎስ ይቀጣፊ ሄዶ ለአዳምና ሔዋን ምን ብሏቸው ነበር? እግዚአብሔር እኮ ይህንን ፍሬ እኮ ነፍጓችሁ ነው ያልሰጣችሁ ብሎታል። አንተ ሊየባ እንኳን በለስ ልነፍጋቸው እስቲ ስጋዬን ሳበላቸው ተመልከት፣ እስኪ ደሜን ሳጠጣቸው ልግስናዬን ዋግህድ ወጡ የዲያብሎስን ውሸቱን ሰው ሁኜ ገልጥበታለሁ አለ። መድኃኒትን አድርጌ ድነትን ሰጥቼ ስጋዬን ቆርሼ ደሜን አፍስሼ ይህንን ውሸታም ፍቅሬን ልግስናዬን ለእናንተ ገልጬ አሳፍረዋለሁ አለ። ቅዱስ ቄርሎስ ምን ይላል? መንግሥተ ሰማያትን እንኳን ገብቶ ለመኖር ለአንድ ሰዓት ትክ ብሎ ለማየት እንኳን ዓለም ከተፈጠረ ጀምሮ እስከሚጠፋ ያለ ፍጥረት ካሳ ሆኖ ቢቀርብ አይበቃም ነበረ ለዋጋ ይላል። ግን አለ ሰይጣን እግዚአብሔር ሰይጣንን ያሳፍረው ዘንድ ይችን ሀገር በቀዝቃዛ ውሃ ሰጠን አለ። ተመልከቱ፣
ፍጥረት በሙሉ ቢከፈል ዋጋ የማይመጥናትን ሀገር እግዚአብሔር በቸርነቱ በቀዝቃዛ ውሃ ሰጠን። ይህን ቸርነቱን ያደረገ እግዚአብሔር ይመስገን። ብፁዕ አቡነ ኤልሳ በረከታቸው ይድረሰንና አንድ ጊዜ ምን ሲሉ ሰማቸው? እንዲሁ እግዚአብሔር እኮ አሉ ለፍጥረት ሁሉ ሁሉን ሰጥቶ ለራሱ ያስቀረ ቸርነቱን ብቻ ነው አሉ። ቸርነቱን ብቻ ነው። ይሄውን ማስረጃ የሆናችሁ ዘንድ ከፈለጋችሁ የገብርኤል ታቦት ብዙ ብር እየገባለት የኢየሱስ ታቦት ግን ምንም አይገባለትም ማለት ሰምታችሁ ታውቃላችሁ? ቸርነቱን ልብ በሉማ። ፍጥረቱን እያከበረው እሱ ተውት፣ ቸር ነው፣ ለጋስ ነው። እውነታቸውን እኮ ነው ማለት ራሱን ሰጥቶ ያዳነ እንደሱ ያለ ማን ይመስለከምና ማልክት እግዚኦ እንኳንስ ከአማልክት ዘበሐሰት ከውሸተኞቹ ከጣዖታት ይቅርና አማልክት ዘበጸጋ ከሚባሉ ከመላእክት ከነቢያት ከሐዋርያት አንተን የሚመስልህ ማን ነው? ብሉኝ ጠጡኝ ብሎ የሚሰጥ እንዳንተ ደሙን አጠጥቶ ስጋውን አብልቶ ራሱን አለብሶ የሚያሳድግ ማን ነው? ማንም። ተመልከቱ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚህ በኋላ እግዚአብሔር ውድቀታችን አይቶ እውነተኛው እረኛችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን መጣ፣ አስፈቀደ። እሷ በንጽህና በቅድስና አንደኛ ትሕትናዋ። እስኪ ትሕትና በሉ መጀመሪያ ኃጢአት የገባ ይላሉ ቅዱሳን ሐዋርያት በሲኖዶሳቸው። መጀመሪያ ኃጢአት የገባ በትዕቢት ነው። በሉ እስኪ ኃጢአት የገባ በምንድን ነው? በትዕቢት። በትዕቢት የገባው በትሕትና መውጣት ነበረበት። ኃጢአት የሚወጣው በገባበት ነው ይላሉ። አንድ መጽሐፍ ሳነብ ያገኘሁትን ልንገራችሁ። ሰውዬ ነው አሉ እንደው ጌታዬ አንድ ተራራ ላይ ውሰድና ባይታዊ አድርገኝ አንተን አገልግዬ ልሙት አለው። እሺ አለና ከዚያ ሄደ። ከላይ ሲቀመጥ ተመልከቱ፣ ከላይ ሲቀመጥ ይርበዋል፣ ይጠማዋል፣ ይቸግረዋል። ከዚህ በኋላ እየተመላለሰ ሲመገብ እንዲህ ሲል ምን ያደርጋል መሰላችሁ? ልብሱን አይጥ ትበላበታለች። ከተራራ ላይ እንዲያው ብቻዬን አንተን አገልግዬ ልሞት አንድ ሰውም አላስከትለውላል። አይጥ ስትበላበት ይቺ ከታች ወርዶ ለሕዝቡ ሲናገር አባታችን ድመት ያርቡ አሏቸው። ድመት ዘወዱ። ከዚያችን ድመት የሚያበሏት ሲታጣ አባታችን ወተት እንስጠወት እያመላለሱ ያችን ወተት ለድመቲቱ ሲወስዱ አባታችን ተመላልሰው አይዘልቁትም፣ አንዲት ላም እንስጠወት። እንግዲህ እያለ እየቀጠለ ነው። እንግዲህ አንዲት ላም ሰጧቸው። ያችን አንዲት ላም ደግሞ ሲያረቡ ተመልከቱ፣ ሲያረቡ ለላሚቱ ሳር ስጡ እያሉ ሲመጡ አባታችን ተመላልሰው አይዘልኩትም፣ ጤፍ ይዝሩና የዚያን ጭድ ያብሉ አተባለ። ከዚያ በኋላ ተመልከቱ ደግሞ ምን አደረጉ? ጤፍ ዘርተው ደግሞ ጭድ መከመር ጀመሩ። ኋላ አሉ በልማት አንደኛ ሆኖ በመንግስት ተሸለሙ አሉ። አንደኛ ባይታዊ ሊሆኑ የሄዱ ሰውዬ አንደኛ ገበሬ ሆነው ቁጭ አሉ ማለት ነው። ስለዚህ ችግሩ ይሄ ነው። አንዳንድ እያለ ተመልከቱ። ይሰወጥ ማይ እምነ ሞገዱ። ባሕር የተባለ ይህ ዓለም ነው። ባሕር ነፋሱ ወደ ምስራቅ ሲል ወደ ምስራቅ፣ ወደ ምዕራብ ሲል ወደ ምዕራብ እንዲል ይቻለም። አንዱ ሲሾም እገሌ ነው ጥሩ ትላለች፣ ያኛው ሲሾም ያ ነው ጥሩ ትላለች። እቺ የማትጸና ወላዋይ ዓለም ናት፣ ለተመቸው የምታጨበጨብ። ይሰወጥ ማይ እምነ ሞገዱ ማለት ከዓለም ፈተና ይመጣል ወደ ባይታዊው። አንዱ ገንዘብ ይዞ ይመጣል፣ አንዱ መልክ ይዞ ይመጣል። ደግሞ ምን ያደርገዋል መሰላችሁ? እዚህ እንዳሽኮኮ ተሸጉጠህ የክርስቶስን በጎች አውሬ እየበላቸው ውጣና ስበክ ይለዋል። ደግሞ ዲያብሎስ እኮ ብልሃቱን ማምላክን ውጣና ስበክ ዝም ብለህ አንተ ባይታዊ ነህ ትላለህ እንዴ? ህዝቡን እኮ መናፍቅ እየወሰደው ነው ይለዋል። የሚጠቀመው በቢትውና ስለሆነ ያንን ለማስጣል ነው። ከዚህ ትዳር ይዞ የሚኖረውን ኤዲያ ለዚህ ቀሪ ዓለም ጥለውን ጣለውና ይለዋል። ከዚያ ባይታዊ የሆነውን ደግሞ ውጣና ስበክ ይለዋል። ከዚህ ስመጣ አንድ እንቅፋት አላጣለትም ብሎ ነው። ስለዚህ ይሄንን ታግሶ የቆየ እንደሆነ ሰወጥ ማይ እምነ ሞገዱ። ከዚያ በኋላሳ ፈጣሪ አድነኝ ብሎ ወደ እግዚአብሔር ይጸልያል። ክርስቶስ ግን ተኝቶ ነበር ይላል። ባይታዊውን አጋንንት ሲያውቀው ዝም ጌታ፣ አጋንንት ሲበጠብጡ ሲያውቁት ዝም። ኋላ መጨረሻ ላይ ግን ቅዱስ እንጦንስ ፈተና ጸናበት። ቢሰግድ ቢጸልይ ቢራብ አጋንንት አለቀዋሉ። ምን አረጋለሁ እንግዲህ ከተማ ልግባ እና አንዲቱን እንደዚያ ብዬ ልኖር እንጂ ብሎ ወደ ከተማ ሊገባ ሲል መጨረሻ ላይ እግዚአብሔር ቅዱስ ሚካኤል ላከለት። በጸሎት ብቻ ሰይጣንን አታሸንፈውም፣ ስራ ያስፈልጋል። ሰኔል ስራ። ከጸሎት የተረፈህን ጊዜ ስራበት፣ ከስራ የተረፈህን ጊዜ
መጽሐፍ ተመልከትበት እንዲህ አድርገህ ታሸንፋለህ ብሎ በቅዱስ ሚካኤል አጽናንቶ እንጦንስን በበረሃው አጽንቶ የእኛን ዛሬ መነኮሳትን የወለደ እንጦንስ ስለጸና ነው። እግዚአብሔር ዝም አለ። መጨረሻ ላይ ግን መርከቢቱ ልትገለበጥ ስትል ተንሥኦ ገሠጾሙ ለነፋሳት ማለት ምን ማለት ነው? ልንጠፋ ስንል ግን እግዚአብሔር አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርዎ ለእግዚአብሔር ጽልእዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶች ጠላቶቼ ናቸው ብሏል። ጠላቶችን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው? ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው? አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን የምንሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለእኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው። ሲያው እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆነዋል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ። ለእግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም ለእግዚአብሔር ብሎ ዘመዶች ሁሉ ነው የተወው። ስጋውን ሁሉ ትቷል። ነውርን ሁሉ ትቷል። ለእግዚአብሔር አበው ለእግዚአብሔር ማፈርን ሁሉ ነው የተውት። ተገዘርልኝ ሲለው አብርሃምን ማፈርን ትቶ ለእግዚአብሔር እርቃኑን አጋልጦ መስጠትን። ቅዱሳን ለእግዚአብሔር እንኳን ኃጢአትን ክብርን ይተዋሉ ማለት ነው። ማፈርን ይተዋሉ። እና እንደው አንድ እንጨት ብትተውልኝ ምን አለ ያለው እግዚአብሔር። እስኪ እንደው አንድ የምትወዳትን ነገር ያስጎመጀችን ነገር ተዋት። አሁን የዛሬው ትምህርታችን ውጤት መሆን ያለበት እግዚአብሔር ቢረዳን ማለት ነው። እኔም እናንተም አንዲት የምንወዳትን ዕፀ በለስ ከዛሬ ጀምሮ ለመተው ቃል ብንገባ ነው። ግቡ አላልኩም፣ ግቡ ነው ያልኩት እንጂ ማለት እያስማልኳችሁ አይደለም ነው። ለራሳችን ግን እስቲ መወሰን በቃ አንድ የምወዳት ዕፀ በለስ አለች፣ ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ? እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለ ይሄ። ሌላም ጉድ ካለብን እስቲ እንደው ለእግዚአብሔር ብለን ያችን ልተውለት። ይችን በለስ ይሄው ሁሉ ሕይወት ሰጠኝ፣ ይሄው ሁሉ አጥራጥሮልኝ እስቲ እግዚአብሔር እንደው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋል እናንተ። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮም ይሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እኮ አሳልፈን አናውቅም። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት። ለእግዚአብሔር በብዙ ጊዜ መሃል መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እና ምን ጾመው ለምንድን ነው ካላችሁ ሰው ለመሆን ነው። ምን ጾም እንደ ሰው ያለ አስደናቂ ፍጡር የለም። 3 ነገሮችን አካቶ የተፈጠረ ነው። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ነው። በቀን 1 ጊዜ የሚበላ ሴቶች አሁን አማረብን ብላችሁ ትናንትናን የሽሮ ሰርቻለሁ ዛሬ አንተ እያሉ ባሎቻቸውን የሚሉ አሉ እኮ በእውነቱ። አሁን የእኩልነት መስሏችኋል? ጅልነት እኮ ነው። የመቤት ሰው የሚያምርበትን ሲሰራ ነው። አሁን እኮ ሴቱ ሱሪ የሚለብሰው መብታችን የተነፈገ መስሏቸው እኮ ነው። እውነቴን እኮ ነው፣ ከልቤ ነው። ደግሞ አይደለም። ሰው የሚያምርበትን ነው ማድረግ ያለበት። ሰውን አያችሁ፣ ዲያብሎስና ክፉ ሰዎች ሰውን የሚያጠፉት ይሄ መብት ተነክቷል እያሉ አይደለም። የሚያምርብንን ነው መስራት በእውነቱ ማለት ነው። የሚያምርብንን ደግሞ እግዚአብሔር ሰጥቷል። ግን አንድ ጥያቄ ልጠይቃችሁ።
ለኛ የሚጠቅመን ነገር ካለ ከእግዚአብሔር ተሽሎ የሚነግረን ሰው አለ? እስኪ ንገሩ፣ ሁላችሁ ንገሩ። በፍጹም። ታዲያስ ደግሞ እግዚአብሔር ይሄ ይጠቅማችኋል ብሎ ከሰጠን በላይ ሊሰጠን የሚችል ሳለ የለም። እንዲያ ከሆነ እግዚአብሔር ያምርባችኋል ያለን ለምን አንቀበልም? ደግሞስ ደግሞ ይከፋል ብሎ ከተው የሚከፋብን ነገር የሚያጠፋንን ነገር ከእግዚአብሔር ተሽሎ የሚያስብልን ሰው አለ? ታዲያ ያጠፋችኋል ያለን ለምን አንተው? ያጠፋችኋል የተባልነውን ነገር ማድረግ ማለት እግዚአብሔር ሆይ ካንተ ይልቅ ለኔ ራሴ ይሻላለሁ ማለት ነው። ይህ ነው ክደት የሚባለው እኮ እሱ ነው። እንደዚያ ብሏት ሔዋን ስትበላው በለሱን ስትበላው ጸጋዋ እንደሚገፈፍባት ያውቅ ነበርና በለሱን ስትበላው ጸጋዋ እንደሚገፈፍ ያውቃል። ሔዋን ተቀድማ በልታ ጸጋዋ ሲገፈፍ ካየ አዳም አልበላም ብሎ ይተርፍብኛል ብሎ ነበርና ሔዋን እንደሱም አይደል ተሳስቼ ነው ተያይታችሁ ብሉት፣ ላንቺ በቀኝ እጅሽ እየጎረሽ ለባልሽ በቀኝ እጅሽ እያጎረሽ ላንቺ በግራ እጅሽ ጉረሽ። ይሄው የእናታቸው የሔዋን ምልክቱ ናቸው። ሴቶች ወጥ እያወጡ በግራ እጃቸው ይጎርሳሉ ይላሉ አባቶቻችን ነው የሚሉት ማለት ነው። እንደዚህ ያደርጋሉ። ከዛ በኋላ ተያይተው በሉት፣ ጸጋቸው ተገፈፈ። ሔዋን የምጥ ባርነት ተደረገባት። አዳም ደግሞ ሔዋንን እንዳይጠላት የእሷ ገዥ እንዲሆን እሷን እንዲወድ አደረገው እግዚአብሔር። ካልወደዳት አያገባትም፣ አብሯት አይኖርም። አብሯት ካልሆነ ደግሞ ምንድን ነው? ነቢያት አይወለዱም፣ እመቤታችንም አትወለድም። አዳም መነሻው በእሷ በኩል ስለሆነ አጥፊው ብትሆንም ሔዋንን እንዲወዳት አደረገ እግዚአብሔር። እያጠፋቸውም ቢሆን እንዲወዳት ወንድ በሴት እንድትወደድ አደረገ እግዚአብሔር። በእርግማኑ ምክንያት አንቺ ዳምጥተሽብኛል ብሎ እንዳይጠላት ወንዶች በሴቶች እንዲወደዱ እንዲለመኑ አድርጎ እግዚአብሔር የፈጠረ የሰጣቸው ስለዚያ ነው። ከዚያ በኋላ እሷም በምጥ ተሰቃይታ ሲያበቃ እንዲህ ያለ ምጥ ካለስ ከወንድ ጋር አልኖርም እንዳትል ወልዳ ስታበቃ ምጡን እንድትረሳው አደረጋት። እሱም ደግሞ አጥፍታኛለች ብሎ ሴት አልወድም እንዳይል እንዲወዳት አደረገ። በእሷ በኩል እመቤታችን እንድትመጣ ይታወቃልና ያ መርገም ነበረ። በከመ አድመው ኪያ ለእንትኩ ዕፀ በለስ ከማሁ ደምው ይበበወርሁ። ይችን በለስ እንዳደማሻት አንቺም በየወሩ ሲላት በሰባት ቀን አለች ይላሉ አባቶቻችን። በእንደ ቃልሽ ይሁን ብሎ ዓመት እስከ ዓመት በመርገም ይሰቃዩ የነበሩትን እናቶቻችን እህቶቻችን እግዚአብሔር በቸርነቱ ለሰባት ቀን ያክል በየወር ይህንን ምልክት እንዲኖርባቸው አደረገ። ያ መርገም ስለነበረ አትውሉ፣ እሁድ ሳታስቀድሱ እንዳትቀሩ፣ ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ። መልእክቴን አስተላልፌ ወደ ትምህርቴ ለመሄድ ነው ማለት ነው። ትምህርቱን እየጨረስኩት አይደለም። ስለዚህ አሁን ዛሬ ሁላችሁም ቃል የገባችሁልኝ አንደኛ እንደማትሰክሩ እሺ በሉ። መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት ርኩስ ማለት መጠጥ ርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት ነው። አይምሮንም ይሰጣል። በዚህ እግዚአብሔር አልከለከለም። በቀር ግን የበዓል አባ መቃርስን መነኮሳት ተሰብስበው አባ አቤት የበዓል በዛ እያደረግን ምንጠጣሳ አሉት። የበዓል ሰይጣን የለም ወይ አለች። አለ አይደለም? በዓል ሳይሆን የነበረው ሰይጣን ዛሬም አለ። ስለዚህ የበዓል መስከር በሰኞ አለመስከር ያለ ማን ነው? የለም። አንደኛ እንዳትሰክሩ እሺ በሉ። ሁለተኛ ዘፈን ማቆም አለባችሁ። ዘፋኞች ሊጣሉኝ ይችላሉ። እሺ በሉ። ይሄንንም ዛሬ ጀምሮ ማለት ነው። እስቲ ይሄ መስቀል መሸከም ማለት ይሄ ነው። እስቲ ሁላችሁም የክርስቶስን መስቀል እሸከማለሁ ብላችሁ እጣታችሁን አመሰቃላችሁ ከቀኝ ትከሻችሁ ላይ አርጉት። እሺ ጥያቄ፣ የክርስቶስን መስቀል ትሸከማላችሁ አትሸከሙም? ትሸከማላችሁ አትሸከሙም? ትሸከማላችሁ አትሸከሙም? ቆይ እንዳታወርዱት። የክርስቶስ መስቀል መሸከም ማለት የምንወደውን አስቸጋሪ ነገር ለክርስቶስ ብለን መቻል ማለት ነው። ስለዚህ ዛሬ እንግዲህ አሁን በየድንኳኑ በእርግጥ እዚያ ድንኳኑ ያሉት አልመጡም መሰል፣ በዚያ የተዘጋጀ ሞንታርቦ ዘፈን አለ። ዛሬ ዘፈኑን ትተውታላችሁ አትተውትም? በሉ ሁላችሁም እንተዋዋለን በሉ። ከዛሬ ጀምሮ ከሞባይላችሁ ዘፈን ታጠፋላችሁ አታጠፉም? እግዚአብሔር ደግሞ የእናንተን ክፉ ነገራችሁን ያጥፋላችሁ። እግዚአብሔር ከሁላችን ጋር ይሁን።
ስለዚህ ቤተክርስቲያን አትቅሩ። ንስሐ ፍቅር ሙት ከማንሳት ይበልጣል። እስኪ በሉ ሁላችሁም በሉ እንጂ ፍቅር ሙት ከማንሳት ይበልጣል። ፍቅር ያለው ሰው የጸና ሃይማኖት ካለው ሰውም ይበልጣል። እንዲህ ብሎ እንደተናገረ ቅዱስ ጳውሎስ ወመቤ ሃይማኖት እስከ አፈልስ አድባረ ወተፋቅሮ አልቤ ከንቶ ኮንኩ ወአልቦ ዘረባይኩ። ተራራ የሚያፈልስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። አየህ፣ ከጸና ሃይማኖት ይልቅ ፍቅር ይበልጣል። ሃይማኖት ኑሮ ፍቅር ከሌለ በሃይማኖቱ አትድንበትም። ፍቅር ከሰማዕትነትም ይበልጣል። ወመኒ ወሀብኩ ኩሎ ሥጋዬ ለእውየተ እሳት። ተመልከቱ፣ ሥጋዬን እንኳን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም የምጠቀመው ነገር የለኝም። ወመኒ ወሀብኩ ኩሎ ንዋዬ ለምጽዋት፣ ገንዘቤን ሁሉ ለምጽዋት ብሰጥ ፍቅር ከሌለኝ ከንቱ ነኝ። ኮንኩ ከመከበሮ ዘይዘበጥ ወከመብርት ዘይነቁ፣ እንደሚንሿሿ ጸናጽል እንደሚመታ ከበሮ። የዚህ ትርጉም ገብቷቸው ያውቃል? እኔ ከበሮ ያሳዝነኛል። አያሳዝናችሁም? ሌሊቱን ሙሉ ሲለፋ አድሮ በማይሌት እኛ ወደ ዝክር ስንሄድ እሱ እዚያው ተጋድሞ ይቀራል። ይሄው ነው የከበሮ ልፋት የሚባለው ማለት። ጸናቅል ሌሊቱን ሙሉ ቀጭ ስትል አድረ እነ የኔታ መርጌታ በዋንጫ ስለ ቅዱስ ሚካኤል እያሉ ሲጠጡ ከበሮ ጸናጽል እዚያው ሸዋ ብላ ትቀራለች። ምን ማለት ነው? ስለዚህ ፍቅር የሌለው ሰው አንገቱ እንደ ቀለበት እስከሚቀጥን ድረስ ቢሰግድ እንኳን ከለፋበት ስግደት የሚያተርፈው ነገር የለውም ማለት ነው። ምንም መስዋዕት ቢያቀርብ ቤተ ክርስቲያን በዕንቁ በወርቅ ቢሰራ፣ ለምን ወርቅ አይኑን ግድግዳ አድርጎ ቤተ ክርስቲያን ለምን አይሰራም? ለምን ገዳም አይሰራም? ለምን አብነት ትምህርት ቤት አይሰጥም? ልጁን እንኳን ቢገብር ለምን አንገቱን ቆርጦ አይሰጥም? ፍቅር የሌለው ሰው ሰማዕት ቢሆን እንኳን አይጸድቅም። ሰማዕት ሆኖ ቢሞት እንኳን ማለት ያልታረቀ ሰው የገጠር ሰው እንዲህ ይላል፣ ሰው የገደለው ሰው ይጸድቃል ይላል። አይጸድቅም። ሰው የገደለው ሰው ይጸድቃል። ሰው ስለገደለ የምትጸድቅ እንዳይመስል። ሰው የገደለው ሰው እንደሚጸድቅ ሰውየው አንተን ስለገደለ ይኮነናል እንጂ ሰውየው አንተን ስለገደለ አንተ አትጸድቅም። ሁሉም ስራውን ተሸክሞ ይቆማል። ሁሉ ጾሮ ይጸውር። ስለዚህ እኛ የክርስቶስ መዓዛ ነን። ውሻ የጌታውንና የቤተሰቡን መዓዛ ለይቶ ያውቃል። እኛም ትክክለኛ የእግዚአብሔር አገልጋዮች የቤቱ ጠባቆች ከሆን መጀመሪያ መዓዛችን እንለይ። ኦርቶዶክሳዊ መዓዛ ይኑረን። ከደመቀበት የምንዘፍን መሆን የለብንም። እንደ ጎርፍ እኔ አባ ጊዮርጊስ ነው ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ለምን? ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባህር የከፈለ ነውና ምኑን እፈራዋለሁ? አውሬ እንዳያስፈራኝ የአናብስቱ ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባህርን አልፈራት የባህር ፈጣሪ ካንቺ ማህፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገራል። ከማርያም የበለጠ መመኪያ የለም። ስለዚህ አለ ሰማይ መጅ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩኝ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘንም መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽኝ ይሻገረዋለሁ ብሎ ይነገራል። ስለዚህ እመቤታችን የሐዘናችን ሰዓሪት ናትና የሁላችሁንም ሐዘን ቆርጣ ተጣል። መረጋጋትና ከራስ ጋር መሆን፣ ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዲያው ምን እንደሆን አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድነኝ? ሰው። እኔ ምንድነኝ? ክርስቲያን። አሁን ምን እያረኩ ነው? እንደዚህ። ትናንትና ምን እያረኩ ነበር? እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድነው? እንደዚህ። ለዚያም መወስደው መፍትሄ ምንድነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም። የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ ግን
ስለማናስብም ጭምር። ሰይጣን ምንድን ነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት ነው። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው ማለት እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ እኔ የጠራን ለምንድን ነው ካላችሁ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም። መንግስት የሚሞት እንኳን አይመስለው ሰው በጠገበ ሰዓት እንኳን ህመም ሞት እንኳን ድህነት ሞት ትዝ አይለው። ስለዚህ ሰው ደግሞ ተዘክሮተ ሞት ከሌለበት ሞትን ከረሳ ደግሞ የሰው ልጅ ምን ይሆናል? በፍጹም ትዕቢተኛ ነው የሚሆነው። ትሕትና አይኖረው። ለተራበ አያዝንም፣ ለተቸገረ አያዝንም፣ ለታመመ አያዝንም። ሰዎች ተሰደዱ ሲባል እንደ ቀላል ተረትና ታሪክ ያዳምጠዋል እንጂ ከልቡ ዛሬ የምንማማርበት የትምህርታችን ልክ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው ዓላማው። ሰይጣን የሚፈጥርብንን ዓላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው። ነው አይደለም? እስቲ ነው የሚል ነው። እሺ እግዚአብሔር ይስጥልን። የሁላችሁም ጥያቄ ነው? ካልሆነ እንለፈው ርዕስን። የሁላችሁም ጥያቄ ነው? እሺ በብዙ ሰው የማያምኑ ሰዎችም ይህንን ይጠይቃሉ። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም፣ ነውር ነቀፋ የለበትም። እስመ ንጹሕ አጠባያቲሁ ለእግዚአብሔር። የእግዚአብሔር ባህሪ ሁሉ ፍጹም ንጹሕ ነው። እግዚአብሔር ባህሪው ንጹሕ ነው። ፈቃዱ ደግሞ መልካም ነው። ኄር እግዚአብሔር ለእለ ይትዔገሥዎ ወያድኅኖሙ በጊዜ ምንዳቤሆሙ። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ወምስካኢነ ውእቱ አምላኩ ለያዕቆብ። የያዕቆብ አምላክ ነው። ድንግል ማርያም እኔ አለ በአንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ለምን? ከአንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባሕር የከፈለ ነውና ምኑን እፈራዋለሁ? አውሬ እንዳያስፈራኝ የአናብስቱ ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባሕርን አልፈራት የባሕር ፈጣሪ ከአንቺ ማኅፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገራል። ከማርያም የበለጠ መመኪያ የለም። ስለዚህ አለ ሰማይ መጅ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘን መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽኝ ይሻገረዋል ብሎ ይነገራል። ስለዚህ እመቤታችን የሐዘናችን ሰዓሪት ናትና የሁላችሁንም ሐዘን ቆርጣ ትጣልላችሁ፣ በእውነትም ትጥልልናለች። አይዟችሁ እንኳን የ20 ዓመት የ30 ዓመት የ40 ዓመት የ50 ዓመት የ70 ዓመት የዘላለም ሐዘን ሽራልናለች። ደስታን ስለወለደችልን እኮ ነው፣ ሌላ ምንም አይደለም። ቅዱስ ጳውሎስ ምን አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። አሁንም ደግሜ እላችኋለሁ በክርስቶስ ደስ ይበላችኋል። ሁሉ ያልቃል፣ የማያልቅ አምላክ ክርስቶስን ሰጥታልናል። ስለዚህ የደስታ እናታችን ናት። እመቤታችን እያሰባችሁ ደስ ይበላችሁ። የእሷ ፍቅር በልቡናችን ይደርብ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር አንዳንድ ሰው እንዲያው እስላሞች እንኳን የሚሰቁባችሁ ሰዎች የላችሁ? በዓርብ ረቡዕ እንዲሁ እስላም ጓደኛቸው ግጥም ስታርጉ እንዴ አንተ ረቡዕ እኮ ነው ክርስቲያን አይደል የሚሏችሁ ማለት ነው። ይሄ ነው እግዚአብሔር የሚያሰድብ ሰው የሚባል ማለት። እግዚአብሔር ማስመስገን ማለት ክርስቲያኖች እኮ አምላካቸውን የሚመስሉ ተብሎ መልካም ሰርተን ያንተን ስም እንድናስመሰግን እግዚአብሔር እርዳን እርዳን በሉኝ ማለቱ ነው።
አላችሁ? አንድ ሰው ጨካኝ ንጉሥ ነግሶ ያ ጨካኝ ንጉሥ ክርስቲያኖችን ሲያሰቃይ ጊዜ ሰጠኝ ብሎ ደግሞ አንድ የዚያ የተሾመው ሰው ዘመድ የሆነ አንድ ሰው አንድን ክርስቲያን ያሳድደው ነበር። ምን ይል እያለ ይጸልይለት ነበር መሰላችሁ? ገሃነመ እሳትና መንግሥተ ሰማያትን ባያውቅ ነውና ልብ ስጠው እያለ ይጸልይለታል፣ እያሰደደው ማለት ነው። ዘመን ሲሰጣችሁ ሰው መበደል ነውር ነው። ዘመን መገላበጡ አይቀርምና ያ ጨካኝ ሃይማኖት የለሽ ንጉሥ ተሽሮ ክርስቲያን ንጉሥ ነገሰ። ሲነግስ ያኛው በባለ ጊዜ ዘመዱ ተመክቶ አንዱን ክርስቲያን ከዋለበት አላውል ካደረበት አላሳድር ይል የነበረው ያ ሰውዬ ምን ብሎ ተናገረ መሰላችሁ? ዘመን ሰጥቶታልና ቀድሞ ሳሳድደው የነበረው ያ ክርስቲያን ምን ያረገኝ ይሆን ብሎ ተጨነቀ። አይ እሱስ እንኳን ሊያሰቃይ ገሃነመ እሳትንና ጣዕመ መንግሥተ ሰማያትን ባያውቅ ነው ማረው እያለ እየጸለየልህ ነው አለው። አሃ እኒህ ክርስቲያኖች እነሱ ያማሩ ፈጣሪያቸው ቢያምር ነው፣ እነሱ የራሩ ፈጣሪያቸው ቸር ቢሆን ነው ብሎ ክርስቲያን ሆነ ይላል። ለማን ሲባል በዚያ በሰውየው መልካምነት ማለት ነው። በሰውየው መልካምነት ሃይማኖት የሌላቸው ሰዎች እኛን ይታዘቡናል። መኪናው ስንሄድ አመፀኛው ክርስቲያን ነው። ይሁት መኪናው ሲሳፈር እስቲ ይሄን ወንበር ቀይርልን፣ ይሄን ወንበር እስቲ ይችን ወንበር ልቀይር፣ እኒ ሽማግሌ እንዴት ትቀይረኛለህ? መጀመሪያ ያስኩት ወንበር እኮ ነው፣ መጀመሪያ አስተውለህ አትሄድም ደባራ ምናምን ይላል። አይምሮ እኮ የለንም በእውነቱ። እንዲሁ አሁን እኛ እንደው ክርስቲያን እንመስላለን። አረማውያን እኮ ስንጫጫ ወረፋ ስንጠብቅ ሃይማኖት የሌላቸው ሰዎች ክርስቲያን ሊሆን ቢፈልግ እንኳን እኛን አይተው ወረ ክርስቲያን እንደነዚህ ከሆነስ አልሆንም ብለው እኮ ሊቀሩ ይችላሉ። ስንናገር አገር አይብቃይ ስንል ስንበላ ጾሙን ስንሽር አሁን መኪና ውስጥ ስብሰባው ስንቱን ሰው ትታዘቡታላችሁ? ስብሰባ ውስጥ ሚሪንዳና ቦምቦሊኖ ስላለው ብቻ ያችን እንዳታመልጠው 4 ሰዓት የሚበላ ሰው አለ። ያ እንዳያመልጠው ማለት ነው። አውሮፕላን ውስጥ ኬክ አለች፣ የሆነች እኮ ሎሚ የምታክል ኬክ እኮ ናት። እስከ 9 ሰዓት የሚጾመው ሰውዬ 6 ሰዓት ግጥም። ሰዎች እንዴት እንደሚታዘቡን ማወቅ አለብን። እነሱ እኮ አሁን ሌሎች እኮ ጾማቸውን ምራቃቸውን እንኳን እንትፍ እያሉ ነው የሚጾሙት። እኛ እንደዚህ አንል ምራቅ ያገድፋል የሚል የለንም። እኛ ግን ሰዎች እኛን እንዳይታዘቡን ወረፋ ስትጠብቁ፣ መብራት ኃይል ሊሆን ይችላል፣ ደሞዝ ስትቀበሉ ሊሆን ይችላል፣ ስትሳፈሩ ሊሆን ይችላል፣ ሌሎች ሰዎች ሊታዘቡ እንደሚችሉ ማወቅ አለባቸው። ገራገር መሆን አለበት። ብልሆች መሆን የሚተገባል። እያንዳንዱ እንቅስቃሴያችን እንደ ጨው የተቀመመ መሆን አለበት። ይህን ነው ስምህ ይቀደስ ማለት። እኒህ ክርስቲያኖች እኮ መልካም ናቸው፣ ፈጣሪያቸው መልካም ቢሆን እኮ ነው እንድንባል ስራ ሰርተን ስምህ እኔ እመቤታችንን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናትም በሞትም እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት ሰሎ ቢያሳያት ተመልከቱ። ከዚያ በኋላ ምን አለ በክንፉ ሲላ ኧረ ቶሎ ፍጠራት ናፍቃናለች፣ ለኛም እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይየው ሲደርስ ትፈጠር ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር፣ ሳትወለድ ነበር ህልመ ዝኔት ሁኜ ቤተ ክርስቲያን ልግባ አይቻልም። በቃ ታጥበህ ግባ ምናምን የሚባል የለም። 4 ነጥብ እንደዚህ የሚባል መጽሐፍ የለም። የእግዚአብሔርን ስርዓት ማቻቻል ያስቀስፋል፣ ሀገር ያጠፋል፣ ትውልድ ይቀስፋል። አይቻልም። ደግሞ ይመጣና ደግሞ አንዱ እንዲሁ ተቃቅፈን ነበረ፣ እንዲሁ ተሳስመን ነበረ፣ ተክሊል ይፈቅዳል ይላል። አይቻልም። ችግር የለም አይዞህ ችግር የለም ይላል። አለ ችግር ምን ታቻችላለህ? ክርስቶስ ችግር የለም ብለዋል እንዴ? አላለም። ካልተቻለ አልተቻለም። ያለህን እዛ አግባ፣ በቃ ይበቃል። ከሌለ የለህም ነው። ሽልማት እኮ ነው። ሳይሮጡ እስቲ ሂድና አሁን ኢትዮጵያ ውስጥ ሲሮጡ የነበሩ አትሌቶች እስኪ ጥሩልኝ የምታውቁ ጥሩ። በቃ እሺ የምታውቋቸው ሁሉ እስቲ አሁን እዚህ አቤቱ ጉጭ ብለህ ዝም ብለህ ጠላን እየጠጣ የዚያን ሰውዬ የ42 ኪሎ ሜትር የማራቶን ሜዳሊያ መውሰድ ትችላለህ? አችልም። ተክሊል ድንግልናውን የጠበቀ ሰው ሽልማት ነው። ሳትሮጥ ምንድነው ሸልሙኝ? አሮጥክማ ቤት ነው ያለ። በቃ በቁርባን አግባ፣ ጠባይን አሳምራ። ይሄንን
የወር አበባ ሁኜ ነበር። እሺ። እና ደግሞ ልቆርብ ተዘጋጅቼ ነበር። እሺ። ልቆርብ ከተዘጋጀው 5 ዓመቴ ነው። እሺ። እና ምን ይላልክ? ውጭ መልስ ነው። እንደገና እሳ ደግሞ የወር አበባ ሁኜ ነበር እናሳ ክርስትናው ነበረ ዛሬ። እሺ። እና እንዴት ላድርግ? እግዚአብሔር ያውቀው የለም ማወቅም ያውቃል፣ ባንተም ያውቅብሃል። የለም እህትሽ ታቅፋ ክርስትና ታስነሳው ቤትሽ ነች። መልሱ ይሄ ነው። ጋብቻው ዛሬ ነበረ። እሺ። በተክሊል የሚጋቡ ሰዎች ነበሩ። እሺ። ሀበሩ ላይ 6 ወር አበባ መጣበት። ውጪ በቃ ድግሱን ብሉ፣ ሌላ ቀን ትቆርባላችሁ። ትዳሩን እግዚአብሔር አልፈቀደም አይደለም፣ የተፈጥሮ ጉዳይ ነው። ብፁዕ አቡነ እንድርያስ እያስተማሩ በስመ አብ ሲሉ ዝናብ እየዘነበ በስመ አብ ዝናቡ ቀጥ አባታችን ብፁዕ አባታችን በጸሎታቸው ብሎ ጫብ ዝም በል የተፈጥሮ ጉዳይ ነው። የተፈጥሮ ጉዳይ ነው። በቃ ዘነበ ምንድን ነው ይላል የምታጨበጭብ ብለው ነው ማለት ነው። ስለዚህ የተፈጥሮ ጉዳይ ነው። ትዳሩን አልፈቀደው የሚገባ ነገር የለም። በቃ ተፈጥሮ ነው። የዚህ ያለት ገጥሟታል። በሌላ ቀን መጋባት ሕግን ማቻቻል የለበትም። በጠበበው ምዕመኑ ይጭነቀውም የሚችለው መቻል የሚሰፋውን መስፋት። ጌታ ምንድን ያለ? በጠበበው ደጅ በሉ እስኪ ምኑ ነው? ምን ባሉ ነው? ግቡ ባሉ እንጂ። ስርዓት ማሻሻል፣ ስርዓት መቀነስ ሰው እድሜው እንዲቀነስ ነው የሚያደርገው፣ እንዲቀሰፍ በረከት እንዲያጣ ነው የሚያደርገው። ስርዓተ ቤተ ክርስቲያን ሁሉ ተቆጥራ ተሰፍራ መጠበቅ አለበት። ከቃሉ ጋር ናችሁ? ሰውን ምን እናደርገዋለን? በግሉ እንረዳዋለን። ክርስትና የሚሰደዱለት ነው። ይውላችሁ ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር የሚሆን ስደት ሲመጣ ምን አደርጋለሁ አንተም ቀረ ሌላ ገባው አይባልም። ነውር ነው መጠበቅ፣ መሰደድ። መነኩሴ እኮ ለቆቡ እንደሚሰደድላት እናንተም ትሰደዳላችሁ ማለት ነው። ለትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ፣ እንደ መንኩስና፣ እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ትልቅ ነገር የቤተ ክርስቲያን ሰንሰለት ስለሆነ ለትዳሯ ተሰደደችለት። አሁን እንዲያው ከእናንተ መካከል ለትዳሩ የሚሰደዳል? እንኳን መሰደድ በስድብ የምትፋቱ እኮ ናችሁ እናንተ። ማፈሪያ ሁላ እኮ ነው ያለው ሰው። እንዲያው አሁን ሰው ነኝ ብሎ እኮ እንዲያው በእውነቱ እንዲያው ትዳር እንዲቀላል መሰላችሁ? ትዳር እኮ የህብረት ሥራ ማህበር እኮ አይደለም፣ የተከበረ እኮ ነው። ስንፈልግ እቁብ ነው በሉ እንግዲህ እኔም ቤል ስራ ስላሰብኩ እቁብ ልወጣ ነው የሚባል ይሄ ነው። እንዲያው ትዳርን ያህል ነገር በስድብ መፋታት፣ በሆድ መፋታት፣ በነገር ስራ መፋታት ነውር ነው። እናቶቻችን ለትዳራቸው ይሰደዱ ነበር። ያገባችሁም ትዳራችሁ እንድታከብሩ እግዚአብሔር ይርዳችሁ። እዚያ በኋላ ተመልከቱ፣ ተሰደደች። ኋላ ቅዱስ መርቆሬዎስ አባት መጥቶ ተቀመጠ። እሱም ሌላ ለግባ አላለም፣ ተቀመጠ። ሌላ ጦር ተነሳና ሄደ። ሌላ ጦር ተነስቶ ደግሞ ሲሄድ የእግዚአብሔር ፈቃድ ነውና ተማረከ የቅዱስ መርቆሬዎስ አባት። እሷ መርቆሬዎስን ይዛ ተሰዳለች። ለካ እሷ ተሰዳ የሄደችበት አገር ነው ከቅዱስ መርቆሬዎስ አባት አገር ጋር ጦርነት የገጠመ። ኋላ ባሏ ተማርኮ ወደ ማን ሄደ? እሷ ወደ ተሰደደችበት አገር። ትዳርን የሚጠብቀው እግዚአብሔር ነው። ሰው በሀገር ስለተለያየ ትዳር አይፈርስም። ሕሊና ካላችሁ ማለት ነው። ትዳርን በቁጥጥር አትጠብቁትም። አንዳንዱ ሰው ትዳሩን በስልክ የሚጠብቀው ይመስለዋል። ደህና ነሽ፣ እንዴት ነሽ፣ ረቡዕ ዕለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስለዋል። አይደለም እኮ ትዳርን የሚጠብቅ ማን ነው? እግዚአብሔር ነው። ሴቶችም ወንዶችም ቀናታችሁን ማቆም አለባችሁ። የማይረባ ቁጥጥር ነውር ነው በእውነቱ ማለት። ሴቶችን ወንዶች ሴቶችን ቢሆን ማናት የደወለችልህ? እንዴት በ4 ሰዓት ደወለችልህ? ለምን? እኔ ብዙ ባለ ትዳሮችን ሸምግዬ ስለማውቅ ነው። እንዴት በ5 ሰዓት ደወለችልህ? ለምንድን ነው ከእሷ ጋር ሻይ የምትጠጣ የሚሉ ሰዎች አሉ በእውነቱ ማለት ነው። እግዚአብሔር ካለ ጦርነት የላያየውን ትዳር እግዚአብሔር ግጥም አድርጎ መልሶ መስመሩን ሰራው በእውነቱ ማለት ነው። የሁላችሁም የፈርስ ነው። ድንግል ማርያም እኔ አለ በአንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ለምን? ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባሕር የከፈለ ነውና ምኑን እፈራዋለሁ? አውሬ እንዳያስፈራኝ የአናብስቱ ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባሕርን አልፈራት የባሕር ፈጣሪ ካንቺ ማኅፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገራል። ከማርያም የበለጠ መመኪያ የለም። ስለዚህ አለ ሰማይ መጅ ቢሆን ምድር ወፍጮ ብትሆን
መካከል ላይ አጣብቀው ቢፈጩ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘነው መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽኝ ይሻገረዋል ብሎ ይነገራል። ስለዚህ እመቤታችን የሐዘናችን ሰዓሪት ናትና የሁላችሁንም ሐዘን ቆርጣ ትጣልላችሁ፣ በእውነትም ትጥልልናለች። አይዟችሁ እንኳን የ20 ዓመት የ30 ዓመት የ40 ዓመት የ50 ዓመት የ70 ዓመት የዘላለም ሐዘን ሽራልናለች። ደስታን ስለወለደችልን እኮ ነው፣ ሌላ ምንም አይደለም። ቅዱስ ጳውሎስ ምን አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። አሁንም ደግሜ እላችኋለሁ በክርስቶስ ደስ ይበላችኋል። ሁሉ ያልቃል፣ የማያልቅ አምላክ ክርስቶስን ሰጥታልናል። ስለዚህ የደስታ እናታችን ናት። እመቤታችን እያሰባችሁ ደስ ይበላችሁ። የእሷ ፍቅር በልቡናችን ይደርብ። አንዳንድ ሰው እንደው እስላሞች እንኳን የሚሰቁባችሁ ሰዎች የላችሁ? በዓርብ ረቡዕ እንደው እስላም ጓደኛቸው ግጥም ስታርጉ እንዴ አንተ ረቡዕ እኮ ነው ክርስቲያን አይደል የሚሏችሁ ማለት ይሄ ነው። እግዚአብሔር የሚያሰድብ ሰው የሚባል ማለት እግዚአብሔር ማስመስገን ማለት ክርስቲያኖች እኮ አምላካቸውን የሚመስሉ ተብሎ መልካም ሰርተን ያንተን ስም እንድናስመሰግን እግዚአብሔር እርዳን እርዳን በሉኝ ማለቱ ነው። አላችሁ አንድ ሰው ጨካኝ ንጉሥ ነግሶ ያ ጨካኝ ንጉሥ ክርስቲያኖችን ሲያሰቃይ ጊዜ ሰጠኝ ብሎ ደግሞ አንድ የዚያ የተሾመው ሰው ዘመድ የሆነ አንድ ሰው አንድን ክርስቲያን ያሳድደው ነበር። ምን ይል እያለ ይጸልይለት ነበር መሰላችሁ? ገሃነመ እሳትንና መንግሥተ ሰማያትን ባያውቅ ነውና ልብ ስጠው እያለ ይጸልይለታል፣ እያሰደደው ማለት ነው። ዘመን ሲሰጣችሁ ሰው መበደል ነውር ነው። ዘመን መገላበጡ አይቀርምና ያ ጨካኝ ሃይማኖት የለሽ ንጉሥ ተሽሮ ክርስቲያን ንጉሥ ነገሰ። ሲነግስ ያኛው በባለ ጊዜ ዘመዱ ተመክቶ አንዱን ክርስቲያን ከዋለበት አላውል ካደረበት አላሳድር ይል የነበረው ያ ሰውዬ ምን ብሎ ተናገረ መሰላችሁ? ዘመን ሰጥቶታልና ቀድሞ ሳሳድደው የነበረው ያ ክርስቲያን ምን ያረገኝ ይሆን ብሎ ተጨነቀ። አይ እሱስ እንኳን ሊያሰቃይ ገሃነመ እሳትንና ጣዕመ መንግሥተ ሰማያትን ባያውቅ ነው ማረው እያለ እየጸለየልህ ነው አለው። አሃ እኒህ ክርስቲያኖች እነሱ ያማሩ ፈጣሪያቸው ቢያምር ነው፣ እነሱ የራሩ ፈጣሪያቸው ቸር ቢሆን ነው ብሎ ክርስቲያን ሆነ ይላል። ለማን ሲባል በዚያ በሰውየው መልካምነት ማለት ነው። በሰውየው መልካምነት ሃይማኖት የሌላቸው ሰዎች እኛን ይታዘቡናል። መኪናው ስንሄድ አመፀኛው ክርስቲያን ነው። ይሁት መኪናው ሲሳፈር እስቲ ይሄን ወንበር ቀይርልን፣ ይሄን ወንበር እስቲ ይችን ወንበር ልቀይር። እኒህ ሽማግሌ እንዴት ትቀይረኛለህ? መጀመሪያ ያስኩት ወንበር እኮ ነው፣ መጀመሪያ አስተውለህ አትሄድም ደባራ ምናምን ይላል። አይምሮ እኮ የለንም በእውነቱ። እንዲሁ አሁን እኛ እንደው ክርስቲያን እንመስላለን። አረማውያን እኮ ስንጫጫ ወረፋ ስንጠብቅ። እኔ እመቤታችንን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናትም በሞት ነው። እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት ሰለው ቢያሳያት ተመልከቱ። ከዚያ በኋላ ምን አለ በክንፉ ሲላት፣ ኧረ ቶሎ ፍጠራት ናፍቃናለች፣ ለኛ እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይየው ሲደርስ ትፈጠር ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር፣ ሳትወለድ ነበር የሚወዷት በዚህ ዓለም ላይ